ስማችንን የጠራ መታሰቢያችንን ያደረገ ከመፍጠር በስተቀር ሁሉ ይቻለዋል። ከሞቱ አስቀድሞ 7 ቀን ሲቀረው እኛ ወደ እርሱ መጥተን ንስሐ እንሰጠዋለን። በሞቱም ቀን መላእክት ክንፋቸውን ዘርግተው ይጋርዱታል። እኛም ነፍሱን እንቀበላት ዘንድ በታላቅ ክብር ወደ እርሱ እንመጣለን። የእሳት ባህርን አሻግረን ብርህት የምትሆን መንግሥተ ሰማያትን እናወርሰዋለን። መላእክትም እንኳን ያ ሰው ያለበትን ቦታ አያውቁትም። ሰማይና ምድር ሲያልፉ ፍርሃት እንዳያጋጥመው በዚያች አስፈሪ ቀን እኛ እናድነዋለን። ከቅዱሳን ጋርም በክብር እናቆመዋለን። የብርሃን ዘውድንም በራሱ ላይ እንደፋለታለን። በዚህ ዓለም ዝክራችንን የዘከረ በሚመጣው ዓለም በሰማያት በዚህ ሁሉ ክብር ይከብራል፣ ከኛ ጋርም ነግሶ ይኖራል ሲሉ በቸርነታቸው ለሰው ልጆች ታላቅ ቃል ኪዳንን የሰጡ ዓለምን ከነግሳንግሷ ፈጥረው የሚገዙ የሚገድሉ የሚያድኑ የሚያበለጽጉ የሚያደህዩ የሚያከብሩ የሚያዋርዱ በአንድነት በሶስትነት ሲሰለሱ ሲቀደሱ የሚኖሩ አምልኮትና ስግደት የባህሪ ገንዘባቸው የሆነ የዓለማት ፈጣሪ አጋዕዝተ ዓለም ቅድስት ሥላሴ አብ ወወልድ ወመንፈስ ቅዱስ ወር በገባ በሰባተኛው ቀን የመታሰቢያ በዓላቸው። ወዳጆቼ ሆይ በመጽሐፈ ዜና ሥላሴ እንደተገለጸው ከጌታችን ቃል ኪዳን የተቀበሉ የጻድቃን የሰማዕታት የመላእክትን መታሰቢያ ከማድረጋችን በፊት የስሉስ ቅዱስን መታሰቢያ ማድረግ ይገባናል። ቅዱሳን ሁሉ በቅድስት ሥላሴ ስም ተጋድለው ከቅድስት ሥላሴ ክብርን ተቀብለዋልና። አንድ አምላክ ለሆኑ ለአብ ለወልድ ለመንፈስ ቅዱስ ክብርና ምስጋና ይሁን። እኛንም በቸርነታቸው ይማሩን ይቆየን።